ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ሰሞኑን እንግዲህ ግንዛቤ ማስጨበጥ ላይ ጊዜ በደንብ እያጠፋው ነው ያው አንዳንድ ነገሮችን ከመሬት ተነስቼ እንደማልቃወምና ያንዳንድ ነገሮች ምንጭ ገብቶኛል ብዬ ስለማስብ ነው ይሄ እንደዚህ አይነት መሰል ቪዲዮዎችን እየሰራውላችሁ ያለሁት ዛሬ ደሞ ላወራበት የምፈልገው እኔና ዘሪቱ ከበደ አክኖሌጅ ያደረግነው አንድ ሐሳብ አለ ከኛ ውጪ ደግሞ በዙሪያ ያሉ ሴቶች አክኖሌጅ ያደረግነው ነገር አለ አክኖሌጅ ያላረጋችሁት ሰዎች አትገደዱም ግዴታ አይደለም እኛ ግን እውቅና ሰተነዋል ድነው ብላችሁ ካላችሁኝ እኔና ዘሪቱ ሚስትነትን ያስተማረን የለም ሴትነትን ያስተማረን የለም እሱንም እውቅና ሰተነዋል ያ ማለት ግን እንደ ልባችን እንድንሆን ጋራንቲ ሰጥቶናል ማለት አይደለም ሚስትነትን በራሳችን እንዳንለማመድ እውቅና ሰጥቶናል ማለት አይደለም ሰልፍ ሜድ ላለመሆን ማረጋገጫ ነው ማለት አይደለም ኦኬ ስለዚህ ሚስትነትንና ሴትነትን ያስተማረን ሰው በሌለበት በርግጥ ብዙ ተጠያቂነት ላይኖርብን ይችላል ግን እድሜያችን ሲጨምር ሁሉ ነገር ከቤተሰብ ስለማይመጣ ራሳችን ላይ በምን ያህል ሰርተናል የሚለው ጥያቄ በጣም መሰረታዊ ጥያቄ ነው ብዬ አስባለሁ መልሼ መላልሼ እንዳልተሰራብንና የጎደለብን ነገር እንዳለ እማወራው እውቅና እንዲሰጠው ከመፈለግ አንፃር እንጂ ወቀሳ እንዲነሳ አይደለም ኦፍ ኮርስ የቻሉትን አስተምረውናል የቻሉትን አሳይተውናል ነገር ግን ምን አይነት ወላጆች ናቸው ምን አይነት እንዲ ናቸው ለማለት አይደለም በዚህ አጋጣሚ ያንዳንዱ ነገር ስኮንንና ሳነሳ necessarily የኔ ቤት እንደዛ አይነት ሲናሪዮ ላይ ሆን ይችላል ግን ደግሞ እናንተ ካልኩኝ ጀጅመንት ስለሚመስል ነው ራሴን ኢንቮልቭ ማድረገው በዚህ አጋጣሚ እናቴን በጣም ዲስክሬስ ያረጋችኋት ሴቶች በጣም ምረት አርጋላችኋለች ባለፈው ነውጥ ጋር ተያይዞ በጣም ጉዳዩ የነበረው እሷ ላይ ነበርና እኔ ነኝ ያዘንኩት she didn't feel anything ምረት የምታረግ ሰው ናት anyway so የምናገራቸው ነገሮች necessarily እኔ ህይወት ላይ implication ላይ ኖራቸው ይችላል ግን I cannot exclude myself ምክንያቱም ስለ አንድ ዘመን ሰዎች ያወራው ስላለ ማለት ነው okay so back in the days ሁሌም እንደምለው ሴቶች እድሜያቸው ሳይደርስ ሴትነትን በደንብ አድርገው ካልቲቬት እንዲያረጉ ይደረጋሉ ሴትነትን and then የሴትን ሚና በደንብ አድርገው ካልቲቬት ይደረጋል ይሄ ሶሻሊዝም መጥቶ አይ ሴት ኩሽና መግባቷ ሴት ቤት ውስጥ ልጅ ማሳደጓ የኦፕሬሽን ማሳያ ነው ወይ የጭቆና ማሳያ ነው ሴት ልጅ ጭቁን ናት ምናምን የሚለውን አይዲዮሎጂ ከመምጣቱ በፊት ሴቶች ሚናን ጥቅቅ አድርገው ያውቁ ነበርና they were proud about it ደግሞ even ሙያ የማይችሉትን ሴቶች ራሱ ዲስክሬስ ያደርጓቸው ነበር ራሳቸው ሴቶቹ ምክንያቱም ቤዚክ ስኪል ነው ወይም ደግሞ እንደዛ ለማስተማር ፌል የምታረግ እናት አልነበረችም እንዳልኳችሁ ከእናቶቻችን ዘመን በፊት የነበረው ነው ማለት ኦኬ so ያኔ ሴትነትን ይማራሉ ሚናን ይማራሉ ሙያ ይማራሉ ሃውስ ማኔጅመንት በደንብ ነው የሚማሩት ለዛ ነው ብዙ ጊዜ ወደ ትዳርም ሲገቡ early እድሜያቸው እንኳን ለትዳር ሳይደርስ ገብተው በደንብ ግን ማኔጅ ማድረግን ይችላሉ ነበር ምክንያቱም የተማሩት ነገር ስላለ ማለት ነው አንዳንድ ነገሮች ናቹራል ናቸው አንዳንድ ነገር ደግሞ በነርቸሪንግ የሚመጡ ናቸው የትኛውም ሰው ባህሪ የፐርሰንቱ ግማሹ የተፈጥሮ ነው ግማሹ ደግሞ ነርቸር አድርጎ የመጣው እንደሆነ በግልጽ የምናውቀው ይመስለኛል ራይት ሳይንሱም እንደዛ ነው የሚለው ኦኬ እሺ so back in the days ሚናን የተማሩ ሙያን የተማሩ ሴቶች የማንነታቸው አንድ አካል ስለሆነና በጣም የሚኮሩበት ነገር ስለሆነ የማነሳቸው ምክንያት እንደሆነ አስበው ታያቁ በአል በመጣ ቁጥር የሚሰሩት ነገር የሆኑ ነገሮችን ኤክስኪዩት የሚያደርጉት ነገር ጭቆና እንደሆነ አስበውት ያውቃሉ ብዬ አላስብም ይሄንን ጥያቄ በጣም እድሜያቸው በጣም የገፋ ወደ 80 90ዎቹ ምናምን የሆኑትን ሴቶች ሄዳችሁ ብትጠይቁ እንደ ማነስ እንደውም እንደ ኦፕሬሽንም አይተውት አያውቁም it's just part of me ብለው ነው የሚያዩትና ግን እንዳልኳችሁ ያው ከሶሻሊዝም በኋላ እነ ሜሪ ከመጡ በኋላ one is not
is not born to be it ወይም ሶሳይቲው ያስተምራቸዋል እንጂ ናቹራል አይደለም። አንዳንድ የጾታ ሚናዎች ተፈጥሮ አይደለም ብለው እነ ሜሪ የመጀመሪያዎቹ ፈላስፎችና ሳይኮሎጂስቶች የሚገርማችሁ አብዛኛው በፌሚኒዝም ሙቭመንት ላይ ያሉ ሰዎች ሳይኮሎጂስቶች ናቸው። እኔ በጣም ግራ የሚገባኝ እሱ ነውና አይ ክሌም ማድረግ አንችልም እያንዳንዱ ነገር የተፈጥሮ አይደለም ብለው ነበር በጣም አርጊው የሚያደርጉትና ይሄ አርጊውመንታቸው ደግሞ ሄዶ ሰከንድ ላይ ሰርድ ዌቭ ላይ ስትሄዱ አይ አንድ ሰው የፈለገውን ጾታ ኦሪየንቴሽን መውሰድ ይችላል because it's not natural ማለት ጀመሩ። አንድ ወንድ በጣም ፌሚኒን መሆን ይችላል because he feels that way የሚለውን ነገር አክሴፕት እያደረጉ እንዴት እንደሄዱ ያያችሁት ይመስለኛል። ኦኬ coming back to my point አሁን ላይ ያለን ሴቶች በጣም ዘመናዊዎች ነን፣ በጣም ተምረናል። we know how to do things ስራ ላይ በጣም ጎበዞች ነን፣ በጣም ነው የምንለፋው። እንደውም ከወንዶቹ ይልቅ በጣም ነው ስራ ላይ የምንተጋው። አንደኛ ያው ውስጥም ያለው ያለ መብቃት ስሜትም አለ፣ ኮምፒቲሽንም ስሜት አለ። በጣም ነው ስራ የምንተጋው የምንለፋው። ግን እኛው ራሳችን የቤትን ሙያና ይሄ የሴቶች ሚና ተብለው የተሰጡንን ዲስጋይዝ የምናረጋቸው ነን እኛ ሴቶች ማለት ነውና ይሄንን ማሳያ ደግሞ ራይት አዌይ የቤት ውስጥ ሚና በጣም እንደሚያሳንሰን የምናስብ በጣም ብዙ ዘመናዊ ሴቶች አለን። ልጆችን ኬር ጊቨር መሆን በጣም እንደሚያሳንሰን የምናስብ ብዙ ሴቶች አለን ብዬ አስባለሁ። ሁላችሁንም አላልኩም ላይክ አይ ሰድ ሁላችሁንም አላልኩምና አሁን ላይ ወደድንም ጠላንም ምንም ያህል ዘመናዊ ብንሆን ምንም ያህል ሃርድ ወርኪንግ ብንሆን ምንም ያህል በጣም ታታሪ ትጉ ስኬታማ ምናምን ብንሆን ግን የሆነች የምትጎድልብን የሆነች ፓርት አለች ብዬ አስባለሁ። ሁላችሁንም አይመለከትም ላይክ አይ ሰድ በጣም ትለፋላችሁ፣ በጣም ትሰራላችሁ፣ በጣም ስኬታማ ናችሁ፣ ገንዘብ አላችሁ ምናምን ግን የሆነ ፓርት ኦፍ ዩ አንታችድ ነው አልተነካም። በይበልጥ ደግሞ ራሳችሁን ከሴትነት ሚና ጋር ወይም ከቤት ውስጥ ሚናዎች ጋር አይደንቲፋይ ማድረግ አትፈልጉም። ፎር ሰም ታይም እኔም ዛሬ 10 ምናምን ዓመት እኔም ዶሜስቲክ ቾርስ የሚያስደስተኝ ሴት አልነበርኩም። ያለ ልክ እሱንም ኩሽና የማስገባት አባዜ ነበረብኝ። ካዝ እኩልነት ነው። እኔም ወጥቼ ይሰራለው እሱም ወጥቶ ይሰራል፣ ስለዚህ ኩሽናም ሼር ማድረግ አለብን የሚል ኤጋሊቴሪያን አስተሳሰብ ነበረብኝ። አውቄው አመኘበት ሳይሆን ቤት ውስጥ ኩሽና ማለት የሚያሳንሰኝ እንደሚመስለኝ አስብ ነበር ባክ ኢን ዴይስ። አሁን እንዲ ቼሪሽን እንዳላረገው ማለት ነው። ሶ ብዙዎቻችን I think there's missing part of us የሆነች የምትጎልብን ፓርት ኦፍ አስ አለችና ማድረግ እንፈልጋለን፣ ግን ደግሞ ብዙ አይነት ስሜቶች ስለሚያሳድርብን ማድረግ የማንፈልጋቸው ብዙ ነገሮች አሉ። ግን አንድ ነገር ልንገራችሁ፣ once you heal the feminine wound, once you heal it ይሄ የታመመው ሴትነታችንን ስናክመው ሴትን አንደርማይን ያደርጋል፣ ሴትን ያሳንሳል። I don't want to identify ራሴን በዚህ መልኩ መግለጥ አልፈልግም፣ ከዚህ ጋር ራሴን እንትን አልልም የምንላቸው ነገሮች ሁሉ በጣም ቼሪሽ የምናደርጋቸው በጣም ደስታን የምናገኝባቸው ነገሮች ሆነው እናገኛቸዋለን። ብዙ ሂል ያደረጉ ሴቶችን ጠይቁ፣ ብዙ ሂል ያደረጉ ሴቶችን ጠይቁ፣ ብዙ ሴትነታቸውን አክሴፕት ያደረጉ ሴቶች ይዋቸው። the moment healing journey እንደጀመሩ ሴት የሚያረጋቸውን ፓርታቸውን ቼሪሽ ነው ማድረግ የሚፈልጉት። ለምሳሌ ቤት ውስጥ ምግብ መስራት የሚሰለቻቸው የሚጠሉ እና ማነስ የሚመስላቸው ሴቶች the more ሂል ባረጉ ቁጥር ዶሜስቲክ ወርክን በጣም ነው ፕሊዝድ የሚሆኑበት፣ በጣም ነው ደስ የሚላቸው። ሰርቭ ማድረግን፣ ምግብ ማብሰልን፣ ቤትን ማሳመርን ቼሪሽ እያደረጉት እየተደሰቱበት ይመጣሉ ማለት ነውና ይሄ ከራሴ የማይቻለው ብዙ ሂል ያደረጉ ሴቶች ወደው የሚያደርጉት ነገር እንደሆነ በደንብ አይቻለሁ። ለምን for some reason ብዙ ሴቶች እየጠሉ ያሉት ቤት ውስጥ የሚሰራውን ስራ አይደለም፣ ሲምቦላይዜሽኑ ነው፣ ማሳያውን ነው። ቤት ውስጥ የሆነች ሴት፣ የምትረገጥ ሴት፣ የተዝረከረከች ሴት፣ ራሷን የማትጠብቅ ሴት፣ አምቢሽን የሌላት ሴት፣ የሆነ ነገር የሆነች ሴት ማሳያ መሆኑን ነው የምንጠላው እንጂ ሚናውን አይደለም። ሲምቦላይዜሽኑ ስቲል ትሪገር የሚያደርገው ፓርት ኦፍ አስ አለ።
ረጅሙን ጊዜ የማነስ ምልክት ነው የመጨቆን ማሳያ ነው የዋጋ ማነስ ማሳያ ነው የሚለውን ነገር በጣም ኮንሱም ከማረጋችን የተነሳ ያንን ነገር ልንጠላው እንችላለን። ሌላው ደግሞ ቤት ውስጥም early on ሳንዘጋጅ ከቤተሰቦቻችን ኢምፖዝ የተደረገ ነገር ከሆነና በይበልጥ ደግሞ ወንድሞች እያሉን እኛ ላይ ኦቨርበርደን የምንሆን ከሆነ በጣም ያለ ልክ እንጠላዋለን። ግን the more we heal our femininity ሴትነታችንን ስናክምና ስንድን ግን ኢንጆይ የምናደርገው ነገር ይሄው ነው የሚሆነው። ዘሪቱ እንዳለችው እንግዲህ ሚስትነትን የሚያሳያት አልነበረም፣ ትክክለኛውን ሴትነት የሚያሳያት አልነበረም ወይ የሚያስተምራት አልነበረም። for many reasons ወላጆቻችን ትኩረቶቻቸው ሁሉ የነበሩት እኛን ማስተማር፣ እኛን ኢንዲፔንደንት ማድረግ፣ እኛን ራሳችንን እንድንችል ማድረግ ላይ ተጠምደው ስለነበር which is a good thing። ባላንስ ቢያደርጉ ጥሩ ነበር ግን አልቻሉም which is a good thing still። የተጠመዱበት ጉዳይ እኛን ራሷን የቻለች የተማረች ማድረግ ብቻ ነበር። ስለዚህ ወደዳችሁም ጠላችሁም ተማሪ ብቻ ሲሆን እዚህ ጋር ያለውን ነገር ኔግሌክት ማድረግ አንችልም። ኦኬ for some reason ደግሞ እኛ እንድንማርላቸው እኛ ኤክሰል እንድናደርግላቸው የፈለጉ እናቶቻችን ቤት ውስጥ ያለውን ስራ እያዘኑም እያለቀሱም እየተከፉም ራሳቸው ይሰሩ ስለነበር እኛን ሞር የትምህርት ልህቀት ላይ ትኩረት እንድናደርግ ስላደረጉ እዛው ላይ ነበር። ግን ትልቁ ችግር የመጣው የሆነ ጊዜ ላይ ባላንስ ማድረግ ይጠበቅብናል። የሆነ ጊዜ ላይ ሴትም መሆን አለብን፣ እናትም መሆን አለብን፣ ሚስትም መሆን አለብን። at the same time ደግሞ ውጤታማ ሰራተኛ መሆን አለብን። ይሄንን ባላንስ ማድረግ ላይ ነው በጣም ትልቁ ኪዮስ የሚፈጠረው። በይበልጥ ደግሞ ወደ ትዳር ስንገባ ነው ይሄ ነገር ባላንስ ይፈልጋል ምንለው። እየተማርን ብቻችንን የሆን በቀጠልንባቸው ሲናሪዮዎች ላይ ብዙ አሳሳቢ አይደለም፣ አስፈላጊም አይደለም። the moment ግን ልክኛ ወደ ትዳር ስንገባ ከተቃራኒ ጾታ ጋር ግንኙነቶችን ስንጀምር ባላንስ ማድረግ እንዳለብን ማስታወስ ምን ጀምሮ ያኔ ነው ብዬ አስባለሁ። ኦኬ አሁን ላይ የሆነ ሚስ ያረኩት ነገር አለ፣ የሆነ የጎደለማ ነገር አለ፣ የሆነ ልሰራበት የሚገባ ነገር አለ ብላችሁ የምታምኑ ሴቶች ብቻ ስንስ እንዳልኳችሁ እኔ ሰልፍ ሜድ ነኝ ብዬ ነው ማስበው። ከቤተሰቦቼ የተማርኩት ነገር አለ፣ ግን ኢን ኤንድ የሆነ ቦታ ላይ እንድደርስ ያደረገኝ ኢትስ ኤክስፒሪየንስ ከኤክስፒሪየንሱ መማሬ ነው እና ከውድቀትም ከመነሳትም ደስ ከማይሉ ሲናሪዎችም መማር ነው እዚህ ጋር ያደረሰኝ ብዬ አስባለሁ። ሰልፍ ሜድ እንደሆነ ሰው ፕራዮሪታይዝ ያደረኩትና ብዙ ሴቶች ፕራዮሪታይዝ ብታደረጉ ብዬ ዊሽ የማደርገውን ነገር ነው የምነግራችሁ። you might be successful በጣም ስኬታማ ልትሆኑ ትችላላችሁ፣ በጣም ውጤታማ ልትሆኑ ትችላላችሁ። ግን የሆነ የጎደለ part of you እንዳለ ደግሞ ኖቲስ ስታደርጉት አለመብቃት ስሜት መልሶ መላልሶ ወደ እናንተ እንደሚመጣ አወቁ። በመጀመሪያ ሂል ያደረገች ሴት እንዳልኳችሁ ትራዲሽንን ወይም ደግሞ ባህላዊ ሴትነትን አክሴፕት ታደርጋለች። ባህላዊ ሴትነት ማለት ምን ማለት ነው? እሱን የራሳችሁን ዴፊኒሽን መስጠት ትችላላችሁ። በመጀመሪያ ደረጃ ምን አይነት ሴት ነው መሆን የምትፈልጉት? አሁን ላይ early 20s ከሆናችሁ በቃ ሰክሰስፉል ብቻ መሆን ነው የምትፈልጉት which is understandable። ሁላችንም ሰክሰስፉል መሆን ብቻ ነው የምንፈልገው። ባላንስ ማድረግም ብዙ አይታየንም because እድሜውም ነው፣ ኮሚትመንት ላይም አልገባንም፣ ልጆች ሚና ምናምን የሚባለውም ነገር ብዙ ቼሪሽ አናደርገውም ሀያዎቹ ላይ ስንሆን። ስለዚህ it's still okay። በመጀመሪያ በጣም ፕራዮሪታይዝ እንድታደርጉ የምፈልገው አሁን የሚሰማችሁ ስሜት አለ። ለሚሰማችሁ ስሜት ምንጩ ምን እንደሆነ አይደንቲፋይ እንድታደርጉ ፈልጋለሁ። አንዳንድ ጊዜ አሁን እዚህ ነገሬ ላይ መስራት ፈልጋለሁ፣ እዚህ ነገሬ ላይ መስራት ፈልጋለሁ የምትሉበት ሁኔታ is it out of fear ስለፈራችሁ ነው? ሰዎች ይሸሹኛል ብላችሁ ነው? ወይም ደግሞ ይሄ ነገር ዲሳቲስፋይ ስላረጋችሁና አይደንቲቲ እንዲሆን አልፈልግም ስላላችሁ ነው። ምክንያቱ በጣም ማተር ስለሚያደርግ ሴታ ሴት መሆን እፈልጋለሁ፣ የሴትነትን ሚና መወጣት እፈልጋለሁ፣ የሴትን ሚና በመወጣት ማነስ እንዲሰማኝ አልፈልግም ብላችሁ ነው? ወይስ ደግሞ አይ ከሰው ከመገለል፣ አይ እንዲህ ከመሆን፣ አይ ባሌ ትቶኝ እንዳይሄድ፣ አይ አብሮኝ ያለው ሰው እንዳይጠላኝ እንዳይተወኝ የሚለው ነው ወይ የሚለው ምክንያታችሁን መጀመሪያ በጣም አይደንቲፋይ እንድታረጉ እፈልጋለሁ። እሺ እኔ ራሴን ትራዲሽናል የሚለው ሴትነት ውስጥ ራሴን እያስገባሁ ነው ያለሁት።
ግን ትራዲሽናል ሴትነት ምንድነው የሚለው የራሴ የሆነ ትርጉም አለኝ። ለኔ ትራዲሽናል ውመን ማለት ምን ማለት ናት፣ እኔ ባህላዊ ሴት ማለት ምን ማለት ነው፣ ምን አይነት ናት የሚለው የራሴ ዴፊኒሽን አለኝ፣ የራሴ ትርጉም አለኝ። ሶ ለእናንተ የምጠይቃችሁ ነገር ትራዲሽናል ሴትነት ማለት ወይም ደግሞ ትክክለኛ ሴትነት ማለት ትርጉሙ ምንድነው የሚለውን ጥያቄ በመጀመሪያ ለእናንተ መጠየቅ እፈልጋለሁ። አሁን ያለው ህይወት ተመችቶኛል፣ በጣም ስኬታማ ነኝ፣ ትምህርቴንም የተማርኩ ነኝ፣ ትዳርም ብይዝ ወይም ትዳሬም ላይ ሆኜ ኦኬ ምንም ራሴ ላይ መስራት አያስፈልገኝም የምትሉ ሴቶች ይሄን እንደማይመለከታችሁ ታውቃላችሁ። ግን ስኬታማ ሆኛለሁ እንዲና እንዲ ያለኝ ግን የሆነች የጎደለችኝ አንድ ፓርት አለች እና ሴትነቴ ስቲል አንደርማይን እንደሚያደርገኝ፣ ሴትነቴ ስቲል ቫሊዩን የሚቀንስብኝ፣ ኦፕረስ የምደረግበት፣ የምጨቆንበት ወይ በታች የምደረግበት ብላችሁ የምታስቡ ከሆነ ብቻ ነው ይሄን እንድታስቡ የምፈልገው። ኦኬ ሶ ምንድነው ለእናንተ ሴትነት? ምንድነው ትራዲሽናል ሴትነት? ምንድነው ቫሊዩ ያለው ሴትነት የሚለውን ነገር የራሳችሁን ትርጉም እንድትሰጡ ትፈልጋለሁ። ምክንያቱም ሁላችንም አንድ አይነት አይደለም። ምንድነው ሴትነት? ምንድነው ሴትነት? ምንድነው ትራዲሽን? ምንድነው ባህል? ምንድነው ሴት? ምንድነው ኢትዮጵያዊ ሴትስ ምን ትመስላለች የሚለውን ነገር ለራሳችሁ ትርጉም ስጡት። ምክንያቱም የኔ የኢትዮጵያዊ ሴት ማሳያና የእናንተ አንድ ላይ ሆን ይችላል። የኔ ባህላዊ ሴት ማሳያና የእናንተ አንድ ላይ ሆን ይችላል። የኔ ሚናዋን የምትወጣ ስኬታማ ሴት እምላትና እናንተ ሚናዋን የምትወጣ ሴት ውጤታማ ሴት የምትሏት ሴት ልትለይ ስለምትችል የእናንተ ካይንድ ኦፍ ሴት ምን አይነት ናት የምትሉትን ዲፋይን አድርጓት። ኦኬ ዲፋይን አድርጓት። በመጀመሪያ በራሳችሁ ሌቭል ከስተማይዝ አድርጉት። ሴትነትን ሚናን በራሳችሁ ሌቭል ከስተማይዝ አድርጉት። ሌላ በመቀጠል ዋና ነገር ሊሆን የሚገባው ብዬ ማስበው ሂሊንግ ዘ ሬዚስታንስ፣ ውጫችን ያለ ፋይት አለ። ምክንያቱም ፎር ሎንግ የሴትን ሚና ስንማር ሙያን ስንማር የተማርንበት መንገድ ልክ አልነበረም። ወይ ኦቨርበርደን አድርገውናል። ያለ እድሜያችን የ9 ዓመት ልጅ የ8 ዓመት ልጅ እንጀራ መጋገር፣ የማይገባ ነገር መስራት ምናምን ታናሾቻችንን መንከባከብ ኃላፊነት አድርገውብን ሲሰጡን መቼም አድገን ይህንን ኃላፊነት መቀበል ሳይሆን ወይም ቼሪሽ ማድረግ ሳይሆን መጥላትና አቮይድ ማድረግ ነው የምንፈልገው ራይት። ስለዚህ የማነስ ምልክት የሆነ ወይም ደግሞ ሳትወዱ የተጫነባችሁን ኃላፊነት ልትቀበሉት አትችሉም እና አሁንም ቢሆን ምንድነው የጎደለኝ ብላችሁ ራሳችሁን ብትጠይቁ የጎደለሽ ይሄ ነው እንኳን ብሎ ውስጥሽ እንኳን ሪፍሌክት ቢያደርግ መቀበል አትፈልጊም። ከዚ ሬዚስታንስ ላይ ነኝ ያለ ነው። እየጠላን ያለ ነው ሚናውን አይደለም፣ ባይ ዘ ወይ ሲምቦላይዜሽኑ ነው፣ ማሳያውን ነው። ሲምቦላይዜሽኑ ስቲል ተቀባይነት ከማግኛ ጋር ብቻ አድርገን ከዚህ በፊት ስለነበረ ይህን ነገር ኖርማሊ መቀበል በጣም ቻሌንጂንግ ነው ባይ ዘ ወይ። ስለዚህ ሲምቦላይዜሽኑ እስካለ ድረስ መቀየር ያለብን ሲምቦላይዜሽኑ ነው እንጂ ስራውን አይደለም። ለምሳሌ ሴት አይደለው እንደ ግዴታዬ ነው ሴት ስለሆንኩኝ እንግዲህ ምንም አማራጭ የለኝም ሴት ስለሆንኩኝ ፈርዶብኛል አይነት ማይንድ ሴት ካለን በምንም ሁኔታ ቼሪሽ ማድረግ አንችልም። በምንም ሁኔታ ደስ ሊለን አይችልም። እንግዲህ ማን አለኝ ቤት ውስጥ ማንም የለም ግዴታዬ ነው ብዬ ከምሰራው I chose this መርጬው ነው። ያ ብዙዎቻችን ሌበርን አንመርጥም፣ መርጬው ነው and I would like to enjoy doing it። enjoy የማናደርገውን ነገር ግዴታ enjoy አደርጋለሁ ብሎ መዋሸቱ አያስፈልግም። አንዳንዴ ሶፍት ገርል እያሉ ማለት በጣም ስትሮንግ and masculine የሆነች ሴት ሶፍት ገርል እያለች ራሷን የምታታልልበት ሲናሪዮ አለ። የማትወድቱን ነገር ግዴታ ወደዋለሁ ብላችሁ ፕሪተንድ ማድረግ አይደለም፣ ግን እያረጋችሁ ያላችሁት ተገዳችሁ እንደሆነ ማሰባችሁ በራሱ ነገሩ እንድጠሉት ያረጋችኋል። ምን አማራጭ አለኝ እንግዲህ ፈርዶብኛል እንግዲህ ከኔ ሌላ ማን ያረጋዋል አይነት ማይንድ ሴት ላይ ሆኖ ምንም አይነት ነገርን ማድረግ እንድትጠሉት ሬዚስት እንድታረጉት በፍጹም እንዳትቀበሉት ያረጋችኋል። በፍጹም እንዳትቀበሉት ያረጋችኋል። በተቻለ መጠን መውጣት ያስፈልጋል። በተቻለ መጠን መውጣት ያስፈልጋል። ለምሳሌ ብዙዎቻችን የቤትን ሙያ እንጠለዋለን እንዳልኳችሁ ነው። ሲምቦላይዝ የሚያደርገው ሌላ ነገር ስላለ ማለት ነው። የቀደሙቱ ሲምቦላይዜሽን ስላልነበረባቸው እና ክብራቸው እንደነበረ ስለሚያውቁት ብዙም አይሰማቸውም። ሶ there is a hate መጀመሪያ ጥላቻ አለ፣ አንወደውም። ብር ከሌለሽ ገረድ ያደርግሻል ምናምን ነገር የሚሉትን ስለሰማን መጀመሪያ ሄት አለን፣ ጥላቻ አለን።
ከዛ ያንን ጥላቻ እስቲ ሚኒማይዝ ለማድረግ ሲምቦላይዜሽን እኮ አይደለም። ቤት ማጽዳት እኮ ግዴታ የማነስ ምልክት እኮ አይደለም። ወጥ ሰርቶ ባልን ማብላት እኮ የማነስ ማሳያ አይደለም። ከሱ እንደማንስ ማረጋገጫ እኮ አይደለም ብላችሁ try to develop a tolerance ትንሽ ቶለሬት ማድረግ አንደርማይን ስለተደረኩ እኮ አይደለም ወጥ የምሰራው። ቤት ውስጥ እኮ ቁጭ ብዬ ልጆችን ማሳድገው ስራ ስለሌለኝ ተስፋ ስለሌለኝ የሚሄድበት ስለሌለኝ ሳይሆን cuz I am given a responsibility ኃላፊነት ስለተሰጠኝ ነው። በርደን አይደለም፣ ጫና አይደለም፣ ኃላፊነት ስለተሰጠኝ ነው። ልጆችን የማሳደግ ኃላፊነት ስለተሰጠኝ ነው ብሎ ቶለሬት ለማድረግ መሞከር በጥቂቱ ቶለሬት ማድረግ ስትጀምሩ ስሜቶቻችሁ ኒውትራል ይሆናሉ። መጀመሪያ ምን አማራጭ አለኝ ግዴታዬ እኮ ስለሆነ ነው የት መሄጃ አለኝ የት አባቴ ሄዳለሁ ምናምን ከሚለው ንግግር ኃላፊነት እኮ ስለተሰጠኝ ነው ይሄ ነገር እኮ አያሳንሰኝም ብሎ ማሰብ በራሱ ኒውትራላይዝ እንድናረጋው ያደርጋል፣ ወይም ስሜታችንን መሃል ላይ እንድናረጋው ያደርጋል። ከዛን ከጊዜ በኋላ እንዴ ሲሰራው ያምርብኛል፣ እናትነት ኬር ጊቨር እኮ ያምርብኛል፣ እናትነት እኮ ውበቴ ነው ብሎ አክሴፕት ማድረግ ሲጀመር ፕራውድ እንሆንበታለን። ቤት ሳጸዳ በጣም ነው ቤት የሚያምርልኝ ቤት የሚጸዳልኝ ሶ ኢትስ ቢዩቲፉል ኦን ሚ ቆንጆ ነው እኔ ላይ ብለን ራሳችንን አክሴፕት ስናደርግ ነገሮችን ፕራውድሊ ልናያቸው እንችላለን። መጀመሪያ ግን ጥላቻው ስላለ እና እሱንም ቶለሬት ማድረግ ስለማንችል ኒውትራላይዝ አድርገን እሱን ፕራውድሊ መቀበል አንችልም። ስለዚህ መጀመሪያ ያለውን ሄት ወደ ቶለረንስ እንውሰደው፣ ከቶለረንስ ደግሞ ወደ ኒውትራላይዜሽን እንወስደዋለን፣ ከኒውትራላይዜሽን ደግሞ ፕራውድ የምንሆንበት ነገር ይሆናል። ኦኬ። ሌላ በሶስተኛ ደረጃ የምነግራችሁ ነገር እንደዚህ አይነትን ሚና ለመወጣት ባህላዊ ሴትነትን አፕሪሺየት ለማድረግ ሴትነትን ለመቀበል በምታደርጉበት ሂደት ውስጥ ወደዳችሁም ጠላችሁም ኤንቫይሮንመንታችሁ የሚደግፋችሁ ካልሆነ ዙሪያችሁ ያለው ነገር የሚደግፋችሁ ካልሆነ ጭራሽ የምትጠሉት ነገር ነው የሚሆነው። ጭራሽ የምትጠሉት ነገር ሴትነትን እንደተባለው ሲምቦላይዜሽኑ ስላለ የምትሰሩትን ስራ ሁሉ ከማነስ ጋር ብቁ ካለመሆን ጋር የሚያሳያችሁ ሰው ካለ የሚያሳያችሁ ኤንቫይሮንመንት ካለ ትጠሉታላችሁ። ብዙዎቻችሁ ሴቶች ወዳችሁ አክብራችሁ ደስ ብሏችሁ ልጆቻችሁን ለማሳደግ የገባችሁበት ቤትን የምትጠሉበት ምክንያት ኤንቫይሮንመንታችሁ ጤናማ ስላልሆነ እንጂ እናንተ ጤናማ ናችሁ። ግን እንዴ ምን ቦታሽ ቁጭ ብለሽ ልታሳደጊ በቃ የተማርሽው ለዚህ ነው የሚል ኤንቫይሮንመንት ካለ አክሴፕት ያደረጋችሁ ኒውትራላይዝ የሆነውን ስሜታችሁን በራሱ እየጠላችሁ ትመጣላችሁ። that's the very biggest problem። ትልቁ ችግሩ ደግሞ እሱ ራሳችሁን ያገኛችሁበት ሰራውንዲንግ የምታረጉትን ነገር የምትፈልጉትን ሚና ሞክ የሚያደርገው ከሆነ መልሶ መላልሶ የሚሰድበው የሚያንቋሽሸው የሚያንቋጥጠው ከሆነ ከባድ ነው የሚሆነው። ስለዚህ ብትመለሱ ነው የሚሻላችሁ። በይበልጥ ጓደኞቻችሁ የሚቀልዱ ከሆነ በቃ ቤት ውስጥ ቀራሽ በቃ እንዲማረክሽ በቃ ወጥ መስራት ነው ሴትነት ምናምን የሚሏችሁ ከሆነ ጭራሽ እየጠላችሁት ነው የምትመጡት። በይበልጥ ደግሞ ሶሻል ሚዲያ ላይ ስታዩ ሴቱ ሁሉ ፕሬዝ የሚያደርገው ሌላ ነገር እንደሆነ ስታውቁ እየጠላችሁ ትመጣላችሁ። ስለዚህ ኤንቫይሮንመንታችሁ በጣም ማተር ያደርጋል። ምኑ ጋር ናችሁ የቱ ጋር ናችሁ የሚለውን ነገር በደንብ አድርጋችሁ አይደንቲፋይ ልታደርጉ ይገባል። በይበልጥ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ በጣም አክቲቭ እየሆናችሁ ያላችሁ ሴቶች የቤትን ሚና የሴትነትን በፍጹም አክሴፕት ማድረጉ ቻሌንጂንግ ነው የሚሆንባችሁ። ስለዚህ ኤንቫይሮንመንታችሁ ምን አይነት ነው የሚለውን ነገር ራሳችሁን መጠየቅ አለባችሁ። ሌላው ደግሞ አንድ ሰው ባህላዊ ወይም ደግሞ አንድ ሰው ትክክለኛ ሴትነትን አክሴፕት ማድረግ ሲጀምር ወይም ሴትነትን እየተቀበለ ሲመጣ ባንዴ ሴት ምን ሆነው ነገር አይደለም። ሴትነት ባንዴ የምትወዱት ነገር አይደለም። ናቹራሊ የተሰጠን የሴት ማንነት አለ፣ ግን በነርቸሪንግ የሚመጣ ወይም ደግሞ በመሰራት የሚመጣ ብዙ የሴትነት ባህሪ አለ፣ የሴትነት ማንነት አለ። በይበልጥ ደግሞ እኛ ሴቶች ሴትነትን ዲስጋይዝ የተደረገበት ኮሚኒቲ ውስጥ ኖረን የወንድ ትሬት ብቻ የወንድ ባህሪ የወንድ ማንነት ብቻ ፕሬዝ በሚደረግበት ኮሚኒቲ ውስጥ ቁጭ ብላችሁ ሴትነቴን አድማየር አደርገዋለሁ ሴትነቴን እወደዋለሁ ማለት በራሱ ኢትስ አናዘር ኪዮቲክ አይደለ ነገር ነው። ስለዚህ ሴትነትን አክሰፕት ማድረግ ሴትነትን መኖር የልምምድ ውጤት እንደሆነ አምናችሁ አንዳንድ ነገሮቻችሁን ኤቭሪ ዴይ ትራክ እያደረጋችሁ ራሳችሁን ቼክ ማድረግ አለባችሁ። ለምሳሌ ጠዋት ላይ ሴት የምትሆን ሴት ልምዷ ምንድን ነው?
I'm not talking ይሄ luxurious የሆነ ፌክ ላይፍ አይደለም የምነግራችሁ። ሶፍት ገርል ምናምን የሚባለውን ሲናሪዮ አይደለም የምነግራችሁ፣ ግን ትክክለኛ ጤናማ የሆነ ሴት ልታደርገው የምትችለውን ነገር ነው። ኦኬ ሶ ሴት እንዴት ነው የምትነሳው? ሴት እንዴት ነው የምታደርገው? ሴት ፕራዮሪቲዋ ምንድን ነው የሚለውን ነገር ራሳችሁን ላይ ዲፋይን አድርጋችሁ ከጀመራችሁ በኋላ የሴት ልጅ ሩቲን ምን መምሰል አለበት የሚለውን ነገር በደንብ አይደንቲፋይ ማድረግ አለባችሁ። ዋን ቲንግ በጣም ሀይሊ የማምንበት ነገር እያንዳንዱ ነገር የስራ ውጤት ነው። ራይት ሴት የምትሆኑት ሲናሪዮ የለም፣ ኢትስ የፕሮሰስ ውጤት ነው። ሶ የሩቲን ውጤት ነው ብዬ ነው ማምነው። ሶ ዛሬ የማረገው ጥቂት ነገር ነገ ያለችዋን ማንነቴን በደንብ እንደሚገነባው አውቃለሁ። ዛሬ ኬርለስነስ፣ ዛሬ ራስን አለመጠበቅ፣ ዛሬ ራስን ኔግሌክት ማድረግ፣ ራሴ ላይ ሪፒትድሊ ማድረግ ከሆነ ነገ በጣም ብሮክን የሆነች ደስ የማይል ህይወት ያላት ቢተር የሆነች ሴትን ዲቨሎፕ እንደማመጣት አውቃለሁ። ስለዚህ ዛሬ ሩቲኔ ላይ በጣም ጥንቃቄ ማድረግ እፈልጋለሁ። ወራም አይድወኝ ምን እያረኩ ነው ያለሁት እንደ ሴት? ዛሬ የማደርገው ነገር ለነገ ህይወት ይጠቅማል? ዛሬ እየተለማመድኩት ያለው ፐርሰናል ትሬት ኢዝ ኢት ሄልቲ ጤናማ ነው ወይስ አይደለም የሚለውን ነገር ራሴን ትራክ ማድረግ አለብኝ። እና ሩቲናችሁን ቼክ ካደረጋችሁ በኋላ ራሳችሁን በደንብ ትራክ ማድረግ አለባችሁ። ለምሳሌ የቤት ሙያ ጥልት ያደረጋችሁ ሴቶች ካላችሁ ኢትስ ኦኬ ግን የጥላቻችሁ ምንጭ ምን እንደሆነ ላይ አውርተነዋል። ሲምቦላይዜሽን ስላለው ሌላ ነገር ስላለው ሊሆን ይችላልና ጥልት ያደረጋችሁት እንደሆነ አይ በቃ ዛሬ ሴት ሆናለሁ ብላችሁ ሴት ስለማትሆኑ ከትንሿ ነገር እንድትለምዱ ፈልጋለሁ። ለምሳሌ ቤት ማጽዳት is a very basic thing። ቤት ማጽዳት ማነስ አይደለም። አንዳንድ ነገሮችን ማድረግ፣ ራስን ኦርጋናይዝ ማድረግ ቤዚክ የሴት ነገር ነው። አልተለማመድነውም፣ አልተማርነውም። ዊድ ትሬኒንግ አውርሰልፍ ሰልፍ ሜድ አይደለን የተለማመድ ነው ያለ ነው። ስለዚህ ሩቲኖቻችን ላይ በጣም ጥንቃቄ ልናደርግ ይገባል። የምናደርጋቸውን ጠዋት፣ ማታ፣ ቀን ምንድነው ማድረግ ያለብን የሚለው ነገር እያንዳንዱን ነገር በደንብ ትራክ ማድረግ አለብን። እንደ ልብ መኖር አይቻልም፣ በዘፈቀደ መኖር አይቻልም። ከዚህ የዛሬ የእያንዳንዱ ልምምድ ውጤት ነው ነገ ላይ ትልቅ ፐርሰናሊቲ የሚገነባው። ስለዚህ ፐርፌክሽን ባንዴ ሴት መሆን ባንዴ የሆነ ነገር መሆን ከመጠበቅ ባንዴ ነገርየውን ውድድ ማድረግ ከመጠበቅ ፕሮሰስን ማስቀደም በጣም ፕራይመሪ ነገር ነው። በይበልጥ ደግሞ እኛ ሳናውቀው በፕሮሰስ የመጣ የሴትነት ጥላቻ ስላለብን ማለት ነው። ኦኬ ሶ ሩቲን በጣም ማተር ያደርጋል። ኤቭሪዴይ የምናደርጋቸው ነገሮች ማተር ያደርጋሉ። ስለዚህ ዛሬ የሆነ ነገር ከጀመርሽ ነገ አፕግሬድ ታደርጊዋለሽ። ለምሳሌ አይ ውድ ዊሽ ቤት ላይ ስራ የማትሰሩ ሙያ ምንም የሌላችሁ ሴቶች ዋንስ ነ ዋይል ቀስ እያላችሁ ብትለምዱ። ድሮ እኛ እናቶቻችን እንጀራ ሲጋግሩ እኛ እንጎቻ ጋግረን ነበር የምንለምደው ራይት። እሱ አይነት ፕሪቪሌጅ ከሌላችሁ፣ እሱ የምትማሩበት መንገድ ከሌላችሁ ስቴፕ ባይ ስቴፕ ቀስ ብላችሁ ቤት ውስጥ ወጥ በመስራት ፍርፍር ከመስራት ሲምፕለስቲንግ እንቁላል ከመጥበስ ሽሮ ወጥ ከመስራት አፕግሬድ ማድረግ ይቻላል ስቴፕ ባይ ስቴፕ። ከዛ በኋላ ለራሳችሁ ዲተርሚን ሆናችሁ በሳምንት አንዴ ቆንጆ ነገር መስራትን ራሳችሁን በደንብ አድርጋችሁ ማለማመድ ትችላላችሁ። የሩቲን ውጤት ስለሆነ ማለት ነውና ባንዴ ብቅል የሚል ባንዴ የሚሰራ ነገር የለም። ዛሬ ላይ ያለው ማንነታችሁ ትላንትና ቀስ በቀስ የገነባችሁት ነገር እንደሆነ አንደርስታንድ የምታደርጉት ይመስለኛል። ሌላው ልላችሁን ፈልገው ከላይ ካልኳችሁ ሀሳብ ጋር በጣም ሪሌት ያደርጋል። አንዳንድ ስኪልን ራሳችሁን ሳትኮንኑ ተማሩ። አንዳንድ ሙያዎችን ራሳችሁን ሳትኮንኑ ተማሩ። ወይም እንዴት ነው በ28 ዓመት ይሄንን ማልችለው፣ እንዴት ነው በ25 ዓመት ይሄንን ማልችለው፣ እንዴት ነው በ20 ዓመት ይሄንን ማልችለው ብላችሁ ራሳችሁን ሳትኮንኑ አንዳንዶቻችሁ ያስተማራችሁ የለም፣ አንዳንዶቻችሁ ደግሞ ለትምህርት ሬዚስተንት ነበራችሁ። ስለዚህ ራሳችሁን ሳትኮንኑ ስቴፕ ባይ ስቴፕ አንዳንዱን ነገር ተማሩ። ላይክ አይ ሰድ ለምሳሌ ኮሚኒኬሽን ስኪል በጣም መሰረታዊ ነገር ነው። ብዙ ጊዜ እድሜያችሁ 20ዎቹ ላይ ሆናችሁ 25 የሆናችሁ ከማዳመጥ ይልቅ ለሪስፖንድ ለማድረግ የምትሰሙ ናችሁ። እድሜው በራሱ ነው ይሄን ነገር የሚያመጣው። እንዲህ ለማለት ፈልገ ነው እንዲህ ለማለት ፈልገሽ ነው ብላችሁ የምትሰሙ በጣም ብዙ ናችሁ። እድሜው ነው አይ አንደርስታንድ። ግን እድሜው ነው ተብሎ ኤክስኪውዝ እንዳይሰጣችሁ ብዙ ሳቦታጅ የሚያደርግባችሁ ነገር አለ። ስለዚህ how about you learn communication skill? how about you learn እንደ ሴት ማዳመጥ መስማትን ሳይሆን ማዳመጥን and then respond ለማድረግ ምላሽ ለመስጠት ሳይሆን ለመረዳት ማዳመጥን how about you train yourself? ያንዳንዱ ሰው ሲናገር ዲፌንሲቭ ከመሆን የሆነ
ራስን ዝግት አድርጎ ከማዳመጥ ይልቅ ምን ለማለት ፈልገው ነው ብሎ መረዳትን መሞከርን ፕራዮሪታይዝ ብታደርጉ ደስ ይለኛል። ማለት we're not going to give you excuse እንዳልኳችሁ ነው። እኛ በእናንተ እድሜ እንደዚህ አይነት ሀሳብ የሚሰጠን የለም። ሶሻል ሚዲያ ሬር ነበር። ስለዚህ ሀሳብ የሚሰጣችሁ ጤናማ ሀሳብ የሚሰጣችሁ ሰው ባለበት ያንን ነገር አክሴፕት አድርጎ እየተማሩ ማደግን የመሰለ ነገር የለም። ምክንያቱም እንደኛ 35 ምናምን ከደረሳችሁ በኋላ እንዲኮ ስላላስተማሩኝ ነው እንዲኮ ስላላሉኝ ነው ማለት አትችሉም። you cannot afford it ምክንያቱም ብዙ ሪሶርስ አላችሁ። እኛ ሪሶርስ የለንም። መጽሐፍ አንገላጠን ወይ የሆነ ሰው ጠይቀን ምናምን ነው እንደሆኑ ኢዚ አክሰስ የለም ነበር። ስለዚህ አሁን ኤክስኪውዝ መስጠት የምትችሉበት ሲናሪዮ ስለሌለ ሰጀስት ማድረጋችሁ ነገር ምንድነው? ለርን ስቴፕ ባይ ስቴፕ ኮሚኒኬሽን ስኪል። ሴት ልጅ እንዴት ነው ማውራት ያለባት? እንዴት ነው ማዳመጥ ያለባት? ኢትስ ናት ሴክሲዝም ባይ ዘ ዌይ። እንደ ሴት መሆን ሴክሲዝም አይደለም፣ ሚሶጂኒ አይደለም። በነገራችን ላይ ዲሲፕሊን ነው። እንደ ሴት አውሪ፣ እንደ ሴት ተናገሪ፣ እንደ ሴት ቢ፣ እንደ ሴት ምናምን ሲባል ወዲያውኑ because of indoctrination this is misogyny, this is sexism። ሴክሲዝም ማለት በነገራችን ላይ አንድ ሴት ስፔሻሊ ሴት ልጅ ከወንድ ታንሳለች የሚለ ሀሳብ ነው እንጂ ሴት ልጅ ማድረግ ያለባትን መናገር ሴክሲስት አያስብልም። ሴት ልጅ ማድረግ ያለባትን እንደ ሴት መሆን አለብሽ ማለት ሚሶጂኒ አያስብልም። ግን because of indoctrination ሴት ሁኚ ብሎ መናገር በራሱ you know ሚሶጂኒ ነው፣ ሴክሲዝም ነው ይባላል። ሴት ልጅ ናቹራሊ የሚያምርባት የሙያ አይነት አለ። ያ ማለት ሴት ልጅ ሁሉንም ሙያ መሞከር አትችልም፣ መሞከር የለባትም፣ መስራት የለባትም ማለት አይደለም። ለምሳሌ ናቹራሊ ሴቶች ብዙ ጊዜ ኢንክላይን የሚያደርጉበት የሙያ ዘርፍ ኬር ጊቪንግ ያለበት፣ ለምሳሌ ነርሲንግ፣ ቲቺንግ፣ እነዚህ ነገሮች ሴት ልጆች ካላቸው ናቹራል ማንነት አንጻር በጣም ለነሱ ኮንዱሲቭ ነው፣ የሚመች ነው፣ በጣም ፕሮዳክቲቭ ያደርጋቸዋል። ኢንስቴድ ኦፍ ሃርድሺፕ ካለበትና ከመሟገት ሙግት ካለበት ይልቅ ሞር ያላቸውን ፐርሶናሊቲ ያላቸውን ታለንት የሚያወጡበት ፕሮፌሽን ላይ ኦኩፔሽን ላይ ቢገቡ፣ የስራ ዘርፍ ላይ ቢገቡ በጣም ውጤታማ ያደርጋቸዋል። ይሄ ሴክሲዝም አይደለም፣ ይሄ ሚሶጂኒ አይደለም፣ ሴቶችንም ሊሚት ማድረግ አይደለም። ይስሩ። በጣም ብዙ ጎበዝ ኢንጂነሮች፣ አርኪቴክቶች፣ ወታደሮች ብዙ ሴቶች አሉ። ያ ማለት ግን የተሻለ ፐርፎርም የምናደርግበት የተሻለ ፕሮዳክቲቭ የምንሆንበትን ቦታ መምረጥ አንደኛ ኢነርጂያችንን ዌስት እንዳናረግ ያደርገናል። ሌላው ደግሞ ሴትነታችንን ኮራፕት እንዳይደረግ ፕሪዘርቭ ያደርገዋል። አይታችኋል። ብዙ ጊዜ ነርስ የሆኑ ሴቶች ኢቭን ሙያ ላይ ደግሞ የውበት ሙያ ላይ የተሰማሩ ሴቶች ብዙ ጊዜ ፐርሰናል ዲፕ ዳውን ሌላ ፐርሰናሊቲ ሊኖራቸው ይችላል፣ ግን ሞር ፌሚኒን የሆነ ነገር ታዩባቸዋላችሁ፣ ሞር ሴት የሆነ ነገር ታዩባቸዋላችሁ። ምክንያቱም ፕሮፌሽኑ ራሱ ናቹራል የሆነው ነገራቸውን ሰፖርት ስለሚያደርገው ማለት ነው። በዚህ አጋጣሚ አንድ የሆነ ፖድካስት ላይ የተለቀቀ ቪዲዮ ታስታውሱ እንደሆነ አላቅም፣ ይሄን ነገር አየውና እስቲ እንትን ልበላችሁ። ይሁት እንጀራ ምናምን ምግብ ቤት ሲመጣ ከወንድ ጋር ከሆንሽ አንቺ ነሽ እንድትዘረጊው ወዳጅሽ የፈለገ ለእንጀራው ቢቀርብ ዘርጊው እናትዬ ተባበሪን እዚህ ጋር ባላለውና እሱ እኔም አላረቀው ነገር ይለግኛል። 6-7 ወንዶች ነገር ይሆናሉ። ከዛ ምግብ መጣ እና ምንም እኔ ያልመጣልኝም ነገር ቀረበ። ልክ ብድግ አድርጌ ወጡ ልገለበጥ ስል ሶ ናቹራሊ የትኛውም ሴት ኬር ጊቨር ማንነት አላት። ዲፕራይቭ እስካላረገችው ድረስ ኬር ማድረግ፣ ነርቸር ማድረግ፣ ሰርቬ ማድረግ ኔቸር አላት ዲፕራይቭ እስካላረገችው ድረስ። ስለዚህ ማንም ሳይጠይቃት ወንዶች ስለሆኑ ሰርቭ ለማድረግ ይሄ ኢንስቲንክቷ የሚነግራት በቃ ሰርቭ ማድረግ ነው። because that's in her። አዎ ሴት ማላችን አለች ብዬ ነው አለ ማለት ነው። ኦ ዋው አስቀመጥኩት። ከሁሉም ዞሮ ሲያኝ እንደ ጀንደር ሮል አልነበረም እያረኩት የነበረው። አሁን እንደ ጀንደር ፓርት ኦፍ ዘ ግሩፕ እንደሆነ ሰው ነበር። አሁን ጀንደር ግሩፕ በጀንደር ሮል ከሆነ ግን አላረገውም። ኮራፕትድ አልሆነም። so she was trying to serve them። ምግብ ልታስተካክል ስትል የተሰጣት አንድ ኢንፎርሜሽን የምታረገውን ነገር አስቆሟታል። ይሄኛውን አይነት ኢንፎርሜሽን ምንድነው የምንለው? oh this is sexism። it's not sexism። ሴት ልጅ ሰርቭ የማረግ ግዴታ አለባት እኮ አይደለም። በቃ በሴት ያምራል ማለት ሴክሲዝም አይደለም። በሴት ያምራል ማለት ሚሶጂኒ አይደለም።
ቢካዝ ሚሶጂኒ እና ሴክሲዝም ነው ብለን ስለምናስብ አላረገውም፣ እንዲህ ስላላችሁኝ ነው ይቅር አላረገውም። ወንዱም እኮ ማድረግ አያቅተውም። ወንዱም እኮ ሰርቬይ ማድረግ ነው ይችላለሁ። he has femininity in him ግን ሴት ላይ ውበት ያለው ነገር አለ። imagine this ወንድ ልጅ የጀበና ቡና ቢያፈላ ብላችሁ አስቡት። is it not irritating? this part of you it's equality በጣም ቆንጆ ነገር ነው ልትሉ ትችላላችሁ። but this part of you በጣም ሪጀክት የሚያደርገው የሆነ ፓርት አላችሁ ደግሞ ውስጣችሁ because naturally የተሰጠን ለሱ ኮንዱሲቭ የሆነ ትሬቶች አሉ፣ ማንነቶች አሉ፣ ባህሪዎች አሉ ራይት። እና የሆነ ነገርን ሴት አረገችው ማለት ያሳንሳታል ማለት አይደለም። ደግሞ አምፕሊፋይ ያደርጋል ውበቷን፣ ሴትነቷን አምፕሊፋይ ያደርጋል። እና the more you're healing አክሰፕት ማድረግ ትጀምራላችሁ የሚያምርባችሁን ነገር። ወጥ መስራት በሴት ያምራል፣ ያምርብኛል፣ I'm a good cook ትላላችሁ። ቤት ማጽዳት በሴት ያምራል፣ በጣም ነው የሚያምርብኝ፣ ቤት ሳጸዳ በጣም ጎበዝ ነኝ ትላላችሁ። ልጅን ማሳደግ በሴት ያምራል፣ I'm a very good caregiver እያላችሁ ትመጣላችሁ። ግን ኮምፓሪዥን እና አርጊመንት ላይ ስትሆኑ ወጥ የምትሰራው ሴት ብቻ ናት፣ ሴት ወጥ የመስራት ግዴታ ብቻ ነው ያለባት ብላችሁ ሌላ አርጊመንት ውስጥ ትገባላችሁ ማለት ነው። this is a wound by the way። ህመም ከባዱ ነገር ይሄ ነው። አታውቁትም ግን ሪያክት ስታደርጉ ነው ፊልም የምታደርጉት። ቢካዝ ስቶርድ የሆነ ሲምቦላይዜሽን ስላለ፣ ስቶርድ የሆነ ኔጌቲቭ ቢሊፍ ስላለ ሪያክት ልታደርጉ ትችላላችሁ። በነገራችን ላይ ሂሊንግ ኢዝ አ ቬሪ ጉድ ቲንግ። ከሰሞኑ እንቀጥለዋለን የሂሊንግን ሲናሪዮ። እያንዳንዱ ነገር መማር ስቴፕ ባይ ስቴፕ ራስን አክሰፕት ማድረጉ ጥሩ ነው ብዬ አስባለሁ። በመጨረሻ ለናችሁ የምችለው ነገር ምንድን ነው? አሁን እዚህ ሞደርን ወርልድ ላይ ስንሆን ወይም እቺ ዘመናዊቷ ዓለም ስንኖር በጣም ትራዲሽናል ለመሆን ብዙ ላይ መች ይችላል። ሁለት ነገሮችን የምናስኬድበት ፓዝ መፍጠር እንችላለን። በነገራችን ላይ ሁለት ነገሮችን የምናስኬድበት አሁን እንግዲህ ዘመናዊ ዓለም ነው። ኦፍ ኮርስ ዘመናዊ ዓለም ላይ ባህላዊ እሴቶችን ይዞ ማስቀጠል ይቻላል። ዘመናዊ ዓለም ላይ ስንኖር ግዴታ ዘመናዊት መሆን አይጠበቅብንም። ከዘመናዊት ስንሆን የትኛው ኤክስትሪም ላይ እንደምንሄድ አሁን እያያችሁት ይመስለኛል። ስለዚህ በዚህ ዘመናዊ ዓለም ላይ ባህላዊ ሴትን ይዞ ማስቀጠል ይቻላል። ሴትነትን ማስቀጠል ይችላል። ኢንስቴድ ኦፍ ቢንግ ቦዝ ይሄ በወንድነትና በሴትነት መካከል ቆሞ ሰርቫይቫል ሞድ ላይ ቆሞ ሁል ጊዜ ፋይት ከማድረግ፣ ሁል ጊዜ ኤንግሪ ከመሆን፣ ሁል ጊዜ አርጊመንታቲቭ ከመሆን ስቲል ባህላዊ እሴቶችን ማስቀጠል እንችላለን። ስቲል ወግ አጥባቂ መሆን እንችላለን በነገራችን ላይ። እና ሶ አይ ውድ ላይክ ቱ ኢንካሬጅ ዩ ብቁ ሴት መሆን ትችላላችሁ። ብቃታችሁ ግን ልስላሴያችሁን ዲፕራይቭ ማድረግ የለበትም። ስለዚህ እዚህ ጋር እየተማራችሁ ነው፣ በትምህርታችሁ ኮምፒተንት ትሆናላችሁ። እዚህ ጋር ደግሞ ፌሚኒቲያችሁን ስቲል ፕሪዘርቭ ታደርጋላችሁ። ስለዚህ ኮምፒተንስ እና ሶፍትነስ ወይም ደግሞ ብቃትና ልስላሴን አብሮ ማስቀጠል አት ሴም ታይም ነፃነትና ይሄ ፍሪደም የምንለውን ነገር ደግሞ ከዲዩቲ ጋር ወይም ከሬስፖንሲቢሊቲ ጋር ማስኬድ እንችላለን። ነፃ ነኝ እኔ ሃውስሆልድ ቾርስ አልፈልግም ምናምን ከሚሉት እና አንድ ሳይድድ ከሆኑ ሰዎች ፍሪደምን አስጠብቃለሁ፣ ነፃነቴን አስጠብቃለሁ which is having my own choice to do the chores ቤት ውስጥ ያለውን ነገር ለመወጣት ይሄ ፍሪደም አለኝ፣ at the same time ግን ሬስፖንሲብልም ነኝ ብለው ማስኬድ ይቻላል። ድፍረትና ቅንነትን ስቲል አብሮ ማስኬድ ይቻላል። I'm very bold ሀሳቤን ለመናገር እንትን አላለም፣ ኮምፕሮማይዝ አላረግም ወይ ምናምን ብዬ አይደለም። I'm still bold ሀሳቤን አርጊመንታቲቭ ሳልሆን ተጨቃጫቂ ሳልሆን ብዙ ሳልጮ ለማድረግ ደግሞ ሞክራለሁ። ስለዚህ ድፍረትንና ቅንነትን አብሮ ማስኬድ ይቻላል። በዚህ ምድር ላይ ሴትነታችንን እየተነጠቅን ያለ ነው። we should be both የሆነ መሀል ላይ እንድንሆን በጣም በሚፈልገው በዚህ ዓለም ሲናሪዮ ላይ ሞደርን በሆነው ዓለም ላይ ትራዲሽናል እሴቶቻችንን ወይም ባህላዊ እሴቶቻችንን አስቀጥለን መኖር እንችላለን። ይሄንን ግን ማድረግ የምንችለው ሂል ስናደርግ ነው፣ ስንድን ነው። አለበለዚያ ውስጣችን ኔጌቲቭ ሲምቦላይዜሽን ካለ የቤት ስራ የማነስ ቫልዩ የማጣት የመረገጥ የበታችነት የመሆን ስሜት የሚፈጥርብን ከሆነ አያዋጣም፣ ሴት መሆንም አያዋጣም። for some reason ደግሞ ሴትነትን ዊከር ከመሆን ደካማ ከመሆን ሰነፍ ከመሆን ሌዚ ከመሆን ጋር በጣም ኮምፕሬስ ስላደረጉብን ለረዥሙ ዓመታት ሴትነትን በጣም እየጠላ ነው ቆይተናል ብዬ አስባለሁ። ለማንኛውም ሚናን፣ ሴትነትን፣ ሚስትነትን አልተማርንም
ሊያስተምሩን የሚገቡ ሰዎች አላስተማሩንም፣ ግን we can be self made እዚህ ጋር ብሌም ጌም አይደለም የሚሰራው we should be accountable። አሁን ላይ 20ዎቹ ላይ ሆናችሁ ካልተማራችሁ ዋይነር ብቻ ነው የምትሆኑት። ምክንያቱም በጣም ሪሶርስ አለ፣ አሁን የሚያስተምራችሁ ሪሶርስ አለ። ኢቨን ኢፍ አንዳንዱ ነገር ከእናንተ ህይወት ጋር አላይን ላያደርግ ይችላል፣ ግን you can still learn ኦኬ። ሶ በዚች ዘመናዊ ዓለም ላይ ባህላዊ እሴቶችን ይዞ መቀጠል ይቻላል። ሚስትነትን አድቮኬት እያደረጉ መቀጠል ይቻላል። አይ እንደ ባሌ ነው መሆነው ብላችሁ መሄድ ትችላላችሁ። ኢትስ ዩር ቾይስ። ሶ ከባድ ነው we didn't learn፣ ግን ሰልፍ ሜድ መሆን ይቻላል። ራሳችንን ማብቃት፣ ራሳችንን የምንፈልገው ማድረግ እንችላለን። ወዳችኋለሁ።